ሰላም እንዴት ናችሁ? አበበ ናየር ነኝ። በዚህ ክፍል የምንመለከተው የፕሪማቬራ ፒ6 ትሬኒንግ የአራተኛ ክፍል ነው የሚሆነው። በዚህ ክፍል የምንመለከተው ደግሞ ወርኪንግ ዊዝ አክቲቪቲስ ኤንድ ስታብሊሽንግ ሪሌሽንሽፕስ ይላል። እንግዲህ አክቲቪቲዎች እና በዚህ ምክንያት ያለው ሪሌሽንሽፓቸው ምን ይመስላል የሚለውን ነገር የምንመለከት ይሆናል ማለት ነው። እነዚህን ነገሮች ይህን ቲቶር ስናጠናቀቅ መያዝ የሚገባቸው ነገሮች አክቲቪቲዎችን አድና ክሬት ማድረግ፣ ከዛ አንደርስታንድ አክቲቪቲ ዲቴል ቴብል አክቲቪቲ ማኔጅ የምናደርግበት አክቲቪቲ ዲቴል ቴብል አለው። እሱን ነገሮች መመለከት እና አክቲቪቲ ስኬጁል ኢንፎርሜሽኖች እና ስታብል ሪሌሽንሺፕ ቢትዊን አክቲቪቲስ ትረስ ሎጂክ የምንለውና ደግሞ ስኬጁል ፕሮጀክት የምንላቸውን ነገሮች እነዚህን ነገሮች ጠቅልል አድርገን እንመለከታለን። ሳይንዛዛ ወደዚህ ከመሄዳችን በፊት ግን ማሳያችሁ የምችለው ነገር ምንድን ነው? ባለፈው ላይ ስንመለከት ደብሊውቢኤስ ክሬት አድርገን ነበረ እና ደብሊውቢኤስ ክሬት ስናደርግ ፕሮጀክት ስኬጁል አድርገን እነዚህ ቼንጅ ማድረግንም አይተን ነበረ። ካላንደር ሞዲፋይ ማድረግም አይተን ነበረ። ወርኪንግ ዊዝ ደብሊውቢኤስ ኢን ፕሪማቬራ ይሄን ተመልክተናል። ዲፋይን ማድረግም ደብሊውቢኤሶችን አይተን ነበር። ፕሮፐርቲያቸውን ጨመርናን። እዚህ ላይ በምንመለከት ሰዓት ግን ደብሊውቢኤስ ላይ የምንመለከተው ነገር ምንድነው? አርነድ ቫልዩ የሚባል ነገር አለና ኮምፒውቲንግ ኤስቲሜትድ ቱ ኮምፕሊት የሚባል ደግሞ እነዚህ ነገሮች አሉ። ኤስቲሜት ማድረግ የወደፊቱን ወይም ደግሞ ሪሜኒንግ ኮስቱን ኤስቲሜት ማድረግ የሚሉ እነዚህን ፎርሙላዎችን እንመለከታለን ማለት ነው። ወደዛ ከመግባታችን በፊት አርንድ ቫልዩ የምንለው ነገር ምንድነው? ቴክኒክ ፎር ሞኒተሪንግ ዘ ፕሮጀክት ፐርፎርማንስ አኮርዲንግ ቱ ቦዝ ዘ ፕሮጀክት ኮስት ኤንድ ስኬጁልስ ይላል። ብዙውን ጊዜ አርንድ ቫልዩ ብለን የምንመለከተው በጀት አስ ኮምፕሊቴሽን ሲባዛ ፐርፎርማንስ ፐርሰንት ኮምፕሊት አድርገን የምንመለከተው ነው። እዚህ ጋር ላይ ያለው ይህንን የምንመለከተው ፎርሙላ ምንድነው? በጀት አስ ኮምፕሊቴሽን የምንሰጠው በጀት አለ። ሲጠናቀቅ ህንጻው የሚፈጀው በጀት ብለን ያስቀመጥለት ኳንቲቲ ስር የተቀመጠው ሲባዛ ፐርፎርማንስ ፐርሰንት ኮምፕሊት ማለት እንግዲህ ፐርፎርማንስ ፐርሰንት ኮምፕሊት በሁለት አይነት መልኩ ልናገኘው እንችላለን። አንደኛው አክቲቪቲ ፐርሰንት ኮምፕሊት የምንለው ነው። ሁለተኛ ደግሞ ማይልስቶን ፐርሰንት ኮምፕሊት በሚለው በሁለቱ መስራት እንችላለን። አክቲቪቲ ፐርሰንት ኮምፕሊት የእያንዳንዱን አክቲቪቲ ዝርዝር ገብተን ይህን ያህል ፐርሰንት ስራው ተጠናቋል ብለን የምናስገባለት ፐርሰንት አለ። በሱ ላይ ሂዶ የሚፈጀው ፕሮጀክቱ የሚፈጀው ምን አለ ማለት ነው? የሚፈጀው ገንዘብ አለ። ያ የሚፈጀው ገንዘብ አሁን ያለበትን ደረጃ ምን ያህል በጀት ውስጥ ደግሞ ያለበትን በጀት ለማወቅ ፐርሰንት ኮምፕሊት ሲባዛ በበጀት አት ኮምፕሊቴሽን ያለውን ነገር ስናባዛው አሁን ያለንበትን ገንዘብ እናውቃለን። ያ አርንድ ቫልዩ ይባላል ማለት ነው። ይህንን እንግዲህ አርንድ ቫልዩን ወደ ፕሪማቬራ ወስጄ አሳያችኋለሁ። ከአርንድ ቫልዩ መቀጠል ደግሞ እንግዲህ የወደፊቱን ፎርካስት የምናደርገው ደግሞ ኢቲሲ የምንለው ወይም ደግሞ ኮምፒውቲንግ ኤስቲሜትድ ቱ ኮምፕሊት ፕሮጀክት ማለት ነው። ወይም ደግሞ ያን ስራ የምናጠናቅቅበት ወይም ያን አክቲቪቲ የምናጠናቅቅበት ገንዘብ ወደፊቱ ምን ይባላል ሲባል ፋክተር አለን። ይህም ፐርፎርማንስ ፋክተር ትባላለች ወይም ፒኤፍ የምትባለው ማለት ነው። ስለዚህ ኢቲሲን ለማግኘት ፐርፎርማንስ ፋክተር እኩል እና በጀት አት ኮምፕሊቴሽን ማይነስ አርንድ ቫልዩ አድርገን እናገኘዋለን ማለት ነው። የመጨረሻው በኮምፕሊቴሽን እና አርንድ ቫልዩ ማለት እንግዲህ አሁን ይሄንን ፐርፎርማንስ ፋክተር ለምን አስፈለገ ሲባል ለወደፊት የሚጨምረው ነገር ስለማናውቀው አንዳንድ ነገሮች በማልክተት ቢኖሩ የተወሰኑ ነገሮችም ቫሪዬሽን ቢኖር እነሱም ፐርፎርማንስ ፋክተራችን ላይ ዲፔንድ ሆነን እንሰራለን ማለት ነው። ስለዚህ በጀት አት ኮምፕሊቴሽን በጀታችን ሙሉ ስራው የሚያልቅበት ፕሮጀክት ነው። አርንድ ቫልዩ ብለን ደግሞ የምንመለከተው ነገር ምንድነው? አሁን የባለፈው ስራው ያለቀበት ሂሳብ ነው። የሁለቱ ሲቀነስ ከሙሉ በጀቱ ላይ የተረፈው በጀት ወደፊት የምንሰራበት ስራ ይሆናል ማለት ነው። ያን ግን ፋክተር አለው። ፋክተሩን አንድ አድርገን ከወሰድን የምንሰራው ስራ ሪሊ ትክክል የሚሆን ከሆነ አንድ አድርገን መውሰድ እንችላለን ፐርፎርማንስ ፋክተራችን ማለት ነው። አለበለዚያ ግን ሁለት ፋክተሮች አሉት የምንመለከታቸው። የመጀመሪያው ምንድነው? የፐርፎርማንስ ፋክተር ዋን ኦቨር ኮስት ፐርፎርማንስ ኢንዴክስ የምንለው አለ። ኮስት ፐርፎርማንስ ኢንዴክስ የሚለው እንዴት ነው የሚገኘው? እርንድ ቫልዩ ፐር ኮስት አለ ዲቫይድድ ባይ አክቹዋል ኮስት አድርገን የምንሰራው ነው ማለት ነው። ስለዚህ እርንድ ቫልዩ ኮስትን ሲካፈል ለአክቹዋል ኮስት አድርገን የምንሰራው ኮስት ፐርፎርማንስ ኢንዴክስ ይባላል። ስኬጁል ፐርፎርማንስ ኢንዴክስ የምንለው ደግሞ እርንድ ቫልዩን ለፕላንድ ቫልዩ አካፍለን ያን የምናገኘው ውጤት ስኬጁል ፐርፎርማንስ ይባላል ማለት ነው። በእነዚህ ፐርፎርማንስ ኢንዴክሳችን ማግኘት እንችላለን። እዚህ ላይ ወደ ፕሪማቬራ ስወስዳችሁ ምንድነው የማደርገው? እዚህ ጋር ላይ ደብሊውቢኤሳችን ላይ እንከፍትና ደብሊውቢኤሳችን ላይ ቀጥተን ሄደን የት ነው የምንሄደው? አንድ ማይልስቶንስ የምንላቸው አሉ። ማይልስቶን ፐርሰንታቸውን እያስገባን እያንዳንዱን ከጨረስን በዚህ ራሱ ምን ማግኘት እንችላለን? ፐርፎርማንስ ፐርሰንት ኮምፕሊት ማግኘት እንችላለን ማለት ነው። ይህንን የት ጋር ነው እርንድ ቫልዩ የምትለው? እዚች ጋር ነው ያለችው። ይችን እርንድ ቫልዩ ክሊክ በምናደርግበት ሰዓት እንደምናገኘው የመጀመሪያው አክቲቪቲ ፐርሰንት ኮምፕሊቶች አሉ ማለት ነው። እና
ከአክቲቪቲ ፐርሰንት ኮምፕሊቶች ዩዘር ሪሶርስ ከርቭስ አለ ወይም ደግሞ ፊቸር ፒሪየድ ቡኬት የምንለው ይህንን አክቲቪቲ ላይ እንመለከተዋለን። ወይም ደግሞ አክቲቪቲ ፐርሰንት ኮምፕሊታችንን በዚህ አይነት መልኩ ወይም ደግሞ WBS ማይልስቶን ፐርሰንት ኮምፕሊት ውድ ዩ ላይክ ቱ ቼንጅ ዘ ፐርፎርማንስ ፐርሰንት ኮምፕሊት ካልኩሌሽን ሜተድ ይላል። እንግዲህ ፎር WBS ኤሌመንት ዛት አር ኤቢኔ ዛት ኤሌመንት ኢዝ ኖት ኢዝ WBS ሄራርኪ ይላል። ሶ አይ ያው እሺ እፈልጋለሁ ካልኩኝ WBS ላይ ያደርገዋል። ከዚህ ወደዚህ መውሰድ ፈልጋለሁ አይነት ነገር ፐርሚሽን ነው የሚጠይቀው፣ ፍቃድ ነው የሚጠይቀው። ሶ ከዚህ ላይ 0/100 እና 50/50 ይላል። ሙሉ ስራው ታልቆ ከሆነ ወይ 50/50 ከሆነ ከስተም ፐርሰንት ወይም ደግሞ የተጠናቀቀበት ስራ ይሄን ያህል ፐርሰንት ነው ብዬ መናገር ከፈለኩኝ በዚህ አይነት መልኩ ማድረግ እንችላለን። ስለዚህ ወደዚህ ብመልሰው እንደዚህ አድርጌ መጨረስ እችላለሁ። ሁለተኛው ቴክኒካል ኮምፒውቲንግ ፐርፎርማንስ ፐርሰንት ኮምፕሊት ነው። ይሄኛው ለፐርፎርማንስ ፐርሰንት ኮምፕሊት ነው የሚረዳን። ይሄኛው ግን የወደፊቱን ፎርካስት የምናደርግበት ነው እና ምን ብሎ ያስመርጠናል? ኢቲሲ ሪሜኒንግ ኮስት ፎር አክቲቪቲ ይላል። እንግዲህ ሪሜኒንግ ኮስቱን ስራልኝ ኦር ኢቲሲ ማለት ደግሞ በየትኛው በኩል መሄድ ይችላል? አሁን ይሄኛው ቀጥታ ኢቲሲ ሪሜኒንግ ኮስት ፎር አክቲቪቲ ማለት ፒኤፋችን ቀጥታ ኢቲሲውን ፎርካስት አድርጎ ቀንሶ ሲያስቀምጠው ነው። ስለዚህ በዚያ ሪሜኒንጉን ኮስቱን አክቲቪቲውን አክቲቪቲውን በአክቲቪቲ ዲፔንድ ሆነ ስራልኝ ነው። ሁለተኛው ግን ፐርፎርማንስ በዚህ ፎርሙላ ተጠቅመን ስራችን በምንሰራበት ሰዓት ማለት ነው። ስለዚህ ፒኤፍን ለማግኘት ከዚህ ውስጥ እንመርጣለን። በዚህ ሜትድ የምንሰራ ከሆነ ዲፎልት ያለው እዚህ ላይ ነው። ፒኤፋችን አንድ አድርገን መስራት እንችላለን። የራሳችን ፋክተር አስገብተን መስራት እንችላለን። ካልኩሌት አድርገን የምንፈልገውን ነገር እዚህ ጋር ለኛ ፕሮጀክት የሚስማማውን መርጠን እንጠቀማለን ማለት ነው። ጀስት የኛውንም አድርጎ አስቀምጦ መጠቀም ይቻላል። ኦር ደግሞ እዚህ እንዳለበት አድርገን መጠቀም እንችላለን ማለት ነው። ወደዚህ ስንመለስ አሁን ምንድነው አክቲቪቲ ላይ እንቀጥላለን ማለት ነው። ስለዚህ ቻፕተር 4 አክቲቪቲ አራተኛው ቪዲዮ ላይ የምንቀጥለው እዚህ ላይ ነው። አክቲቪቲዎችን አድ ማድረግ የሚለውን ከመጀመራችን በፊት አክቲቪቲ ምንድነው የሚለውን ነገር እንመልከት። እዚህ ጋር ላይ አክቲቪቲ ምንድነው የሚለውን ስንመለከት ወርክ ዊዝ አክቲቪቲስ ከሚለው ጋር እንጀምራለን ማለት ነው። አን አክቲቪቲ ኢዝ አን ኤሌመንታሪ ወርክ ኤሌመንት ኢን ፕሮጀክት ነው። አክቲቪቲ ሪፕሬዘንት ዘ ወርክ ዛት መስት ቴክን ፕሌስ ኢን ስፔሲፊክ ታይም ኦፍ ፒሪድ ነው። የስፔሲፊክ የተደረገ ታይም ፒሪድ ይኖረዋል። አንድ ፕሮጀክት መጠናቀቅ ወይም የደብሊውቢኤስ ለወር የመጨረሻ ክፍልፋይ ወይም ደረጃ የሚባሉት አክቲቪቲ የምንላቸው ናቸው ማለት ነው። ስራ ማለት ነው። ዘ ስሞለስት ሰብ ዲቪዥን ኦፍ ፕሮጀክት ወይም ዘ ላውስት ሌቭል ኦፍ WBS የምንለው ወርክ ብሬክዳውን ስትራክቸር የመጨረሻው ክፍል አክቲቪቲ ተብሎ ይጠራል ማለት ነው። እና ዘ ሮድ አክቲቪቲስ አር ዘ ስሞለስት ኮምፖነንት ኦፍ ፕሮጀክት ወርክ ኤንድ ሪፕሬዘንት ዘ ወርክ ነሰሪ ቱ ኮምፕሊት ዘ ፕሮጀክት ይላል። እንግዲህ እነዚህ አክቲቪቲ ተብለን እንጠራቸዋለን። አክቲቪቲ ሪፕሬዘንት ዘ ወርክ ዛት መስት ቢ ካሪ አውት ኢን ስፔሲፊክ ታይም ፒሪድ ይላል። ቱ ወርክ ዊዝ አክቲቪቲስ ዩ ኒድ ቱ አንደርስታንድ ዘ ኦፕሽን ኦፍ አክቲቪቲ ላይአውት እና አክቲቪቲ ቱልባር የምንላቸው ነገሮች አንደርስታንድ ማድረግ ይጠበቅብናል ማለት ነው። ስለዚህ አክቲቪቲ ቱልባር የምንላቸው ፊገሩ ጋር እንደምንመለከተው ሙሉ ተዘርዝሯል። ፖዝ አድርጋችሁ ቪዲዮውን አንደርስታንድ ማድረግ ትችላላችሁ እያንዳንዳቸውን ማለት ነው። ስለዚህ ያሉትን ተዘርዝረዋል። አክቲቪቲ ሲከፈት የሚከፈቱ አክቲቪቲ ቱልባሮች እንላቸዋለን እነዚህ በሙሉ። ስለዚህ አክቲቪቲ ዲቴይል የምንመለከተው አክቲቪቲ ዲቴይል ስር ላይ የምንመለከተው ነው። በኋላ እንዴት ማኔጅ እንደምናደርግበት እናያለን። አክቲቪቲ ዩዜጅ ስፕሪትሺትስ የምንላቸው ስለዚህ ሲምቦላቸውን ስማቸው አለ። ሶፍትዌር ላይ የሚደን ጠጋ ስናደርግ ስማቸውን ይጽፍልናል። በዛ አንደርስታንድ ማድረግ እንችላለን ጭምር ማለት ነው። እና ደግሞ የሚጠቅሙት ለምንድነው አክቲቪቲ ቱልባሮች ለማለት ኢዚሊ ቱ ኮንትሮል ለማድረግ ነው። በቃ ዲስፕሌይ ዘ አክቲቪቲ ዊንዶውን ኮንትሮል ለማድረግ ይጠቅሙናል ማለት ነው። አክቲቪቲ ላይአውት የምንላቸው አሉ። ቱ ክሬት ዘ አክቲቪቲ ላይአውት ዩ ኒድ ቱ አሳይን ዘ ላይአውት ቱ ቢ ዲስፕሌይ ኢን ዘ አክቲቪቲ ዊንዶው ይላል። ቱ ዲፋይን ዘ አክቲቪቲ ላይአውት ቹዝ ዘ ላይአውት ኤንድ ኦፕን ፍሮም ላይአውት ነው። እንግዲህ እንዴት እንደምንከፍተው ነው። ወታች ያለው ዝቅ የሚመለከተው አክቲቪቲ ላይአውቱን ለመከፈት ዲቴይሉን በተለይ ዲቴይሉን እነሱን ነገር አንደርስታንድ ወይም ኮንትሮል ለማድረግ አክቲቪቲ ላይአውቱን አንደርስታንድ ማድረግ ይጠበቅብናል ማለት ነው። በአጠቃላይ ከዚህ ወደዚያ ስንሄድ ደግሞ አክቲቪቲን አድ ማድረግ የሚለውን ነገር እንመለከታለን ማለት ነው። ስለዚህ አክቲቪቲን እንዴት ነው አድ የምናደርገው ከማለታችን በፊት ወደ ፒሲክስ እንመለስና ላሳያችሁ ማለት ነው። ስለዚህ አክቲቪቲ የሚለውን ነገር ለመግባት እዚች ጋር ላይ ወይም ደግሞ ይቅርታ ፕሮጀክት ውስጥ ገብተን አክቲቪቲ የሚለው ስገባ አክቲቪቲስ ከሚለው መጣ ማለት ነው። አክቲቪቲስ የሚለው ስገባ እነዚህ ባሮች በሙሉ አክቲቪቲ ቱልባር ተብሎ ይጠራሉ ማለት ነው። አክቲቪቲ ቱልባር ተብለው ይጠራሉ። እዚህ ጋር ያሉት በሙሉ አክቲቪቲ ቱልባር ይባላሉ ማለት ነው። እነዚህ ማለት ነው። እነዚህ አክቲቪቲ ቱልባር እንላቸዋለን። የአክቲቪቲ ላይአውት የምንለው እንዳለው ነው። ይሄ በተለይ ደግሞ ዲቴይል ፓርቱ የምንሰራበት አክቲቪቲ ዲቴይል ፓርት ብለን እንጠራዋለን ይሄኛው ማለት ነው። ወይም ደግሞ ላይአውትን ይሄንን በተለይ ኮንትሮል ማድረግ እንችላለን። ይሄንን
እዚች ጋ ላይ ክሬት ክሊክ አድርገን ላዮቱን ኮንትሮል ማድረግ እንችላለን። አክቲቪቲ ዲቴል የሚቀመጥበትን ራይት ክሊክ አድርገን ከስተማይዝ አክቲቪቲ ዲቴልስ የምናለን። እዚህ ጋር ላይ የምፈልገው ዲስፕሌይ እንዲሆንልን የማንፈልገው ደግሞ ወደዛ እንዲመለስልን ከፈለግን ወደዚህ ሙቭ እያደረግን ኖትቡኩን አልፈልገውም ሪስክ ስቴፕስ ሰመሪ ደብሊፒኤስ ዶክ እነዚህ ይመለሱልኝ እነዚህን ብቻ ፈልጋለሁኝ ብዬ ጀስት እንደዚህ አድርጌ ኦኬ ብለው እዚህ ጋር ይቀንሳቸዋል ማለት ነው። ሙሉውን ማምጣት ከፈለኩም እዚህ ጋር ታርጌ እንደዚህ አድርጌ ላዩቴን ኮንትሮል ማድረግ እችላለሁኝ። ጀስት ደግሞ እዚህ ላይ ገብተው አድ በተኖችን ደግሞ ማብራት ማጥፋት ከፈለኩ ደግሞ እዚህ ላይ ራሱ ማብራት ማጥፋት እችላለሁ አክቲቪቲዎችን። በዚህ አይነት መልኩ ኮንትሮል ማድረግ እችላለሁ ላዮቴን ማለት ነው። እና እዚህ ጋር ደግሞ ስንመለከት አክቲቪቲውን እንዴት ነው አክቲቪቲ አድ ማድረግ የምንችለው? አክቲቪቲ ስቴት ኦፍ ወርክ ነው እንግዲህ ከላይ ያለው ዴፊኒሽን እንዳለ ነው። ስሎ አክቲቪቲውን እንዴት አድ ማድረግ እንችላለን የሚለውን እንመለከታለን። ከዚህ መቀጠል ይህም ተመሳሳይ ነው። አክቲቪቲ እንዴት አድ እንደምናደርግ ነው የሚያሳየን። እዛው እየሰራን ብንመለከተው የሚሻል ይሆናል። ጀስት አክቲቪቲዎቻችን አድ ማድረግ አንደርስታንድ አክቲቪቲ ዲቴይልስ የሚል አለ። ኦኬ ስራ ላይ እንመለከተዋለን ብዬ ነው። አንደርስታንድ አክቲቪቲ ዲቴይልስ አክቲቪቲ ዲቴይል የሚለው ቅድም ያሳየኋችሁ እንደሆነ ኢን ዘ አክቲቪቲ ዲቴይል ቴብል ዩ ካን ፕሮቫይድ ኤ ጀነራል ኢንፎርሜሽን ፎር ሰሌክትድ አክቲቪቲስ ሰች አስ አክቲቪቲ ታይፕ ዱሬሽን ታይፕ ደብሊፒ ሴግመንት ፕራይመሪ ሶርስ ኤንድ አክቲቪቲ ካላንደር ጀስት እነዚህ ነገሮችን ሁሉ ኮንትሮል የምናደርግበት የምንቆጣጠርበት አክቲቪቲ ዲቴይል ተብሎ ይጠራል ማለት ነው። አክቲቪቲ ዲቴይል ውስጥ በምንመለከትበት ሰዓት እነዚህ ነገሮች አንደርስታንድ ማድረግ ይጠበቅብናል። ጀነራል ስታተስ ሪሶርስ ሪሌሽንሺፕ ኮድ ኖት ቡክ አለን ካስፈለገን ስቴፕ ኤክስፒሪየንስ ሰመሪ እነዚህ ነገሮች በተለይ ጀነራል ታብ ላይ የምንመለከታቸው እነዚህ ደግሞ አክቲቪቲ እና ዱሬሽን ታይፕ የሚሉ ሁለቱ ነገሮች አንደርስታንድ ማድረግ ይጠበቅብናል። እና ፐርሰንት ኮምፕሊትም እዚህ ጋር አለ። አክቲቪቲ ካላንደር ፕሪማሪ ሪሶርስ ሪስፖንሲብል ማናጀር የምንላቸው አሉ። እነዚህ ፕራይመሪ ሪሶርሶችን ስናስገባ ሮል የሚሉትን ነገሮች እንመለከታለን። ስለዚህ ይህን ነገር ስንመለከት ጀነራል ታብ ላይ የምንሄድበት ሰዓት ጀነራል ታብ ሄልፕ ቱ ቪው ኤንድ ኤዲት ጀነራል ኢንፎርሜሽን ኦፍ ዘ ሴሌክትድ አክቲቪቲ ይላል። እንግዲህ ዚስ ታብ ኮንቴን ዲቴል ሰች አስ አይዲ ኔም ታይፕ ምናምን የምትመለከቱት ነው። እነዚህ ነገሮች ይይዛል ማለት ነው። ሶ there are 6 different types of activity in primary physics ይላል። እንግዲህ 6 አይነት አክቲቪቲዎች አሉ። ፕሪማሪ ፊዚክስ ስንመርጥ 6 አይነት አክቲቪቲዎች አሉ። እነዚህ አክቲቪቲዎች የመጀመሪያው ታስክ ዲፔንደንት አክቲቪቲ ነው። የሁለተኛው ደግሞ ሪሶርስ ዲፔንደንት አክቲቪቲ ነው። ሶስተኛው ሌቭል ኦፍ ኢፈርት የምንለው ነው። ከዛ ስታርት ማይልስቶን ፊኒሽ ማይልስቶን የሚባሉ አክቲቪቲዎች አሉ ማለት ነው። እነዚህን አክቲቪቲዎች ስንመለከት ዴፊኒሽናቸው የመጀመሪያው ታስክ ዲፔንደንት የሚለው ምንድነው ስንል አክቲቪቲ ታይፕ ዩዝድ ሆይ መልቲፕል ሪሶርስ አሳይን ቱ ዘ ሴም አክቲቪቲ ኒድ ቱ ወርክ ቱጌዘር ነው። እንግዲህ መልቲፕል የሆኑ ሪሶርሶችን አሳይን ማድረግ ስንጀምር የት ከአንድ አክቲቪቲ ላይ መልቲፕል የሆኑ ሪሶርሶችን አሳይን ስናደርግ ታስክ ዲፔንደንቶችን እንጠቀማለን። ዘ ታስክ ዲፔንደንት አክቲቪቲ ኢኔብል ስኬጁሊንግ ሪሶርስ አኮርዲንግ ቱ ዘ ካላንደር አሳይንድ አክቲቪቲ ራዘር ዛን ዘ ሪሶርስ ካላንደር ዛን። እንግዲህ እዚህ ጋር ላይ ታስክ ዲፔንደንት አክቲቪቲዎቹ ኢኔብል የሚሆኑት ስኬጁል ሪሶርስ ወይም ደግሞ አኮርዲንግ ቱ ዘ ካላንደር አሳይን ካላንደሩን አሳይን ስናደርግ በዚህ ጊዜ ግን ሪሶርስ ካላንደር አንጠቀምም ማለት ነው። ሪሶርስ ካላንደር የምንጠቀም ከሆነ ታስክ ዲፔንደንት መጠቀም አንችልም። ስለዚህ ግሎባል ካላንደሮችን እንጠቀማለን ማለት ክሬት አድርገን ካላንደር እንጠቀማለን። እዛ ላይ ከሪሶርስ ካላንደር የሚጠቀም ከሆነ ታስክ ዲፔንደንት መጠቀም አንችልም ባጭሩ ማለት ነው። ሪሶርስ ዲፔንደንት ብዙ ጊዜ ላይ የምንጠቀም ምንድነው ሪሶርስ አሳይን አሁን ሪሶርሶችና አክቲቪቲዎች ላይ አሳይን ስናደርግ እዚህ ጋር ዩዝድ ሆን ዘ መልቲፕል ሪሶርስ ኒድ ቱ ቢ አሳይን ቱ አክቲቪቲ ዊዝ ወርክ ኢንዲፔንደንትሊ ነው አዲት የምናደርገው። ያ ደግሞ ታስክ ዲፔንደንትሊ ነው አሳይን የሚሆነው። እዚህ ላይ በመቀጠል ደግሞ ሪሶርስ አሳይን ሰፖርት ቱ ወርክ አኮርዲንግ ቱ ዘ ካላንደር አሳይን ቱ ዘ ሪሶርስ ይላል። እንግዲህ ሪሶርስ ካላንደር እንዴት ነው ካላንደር ላይ የተነዋን ሪሶርስ ካላንደር ክሬት የምናደርግ ከሆነ ሪሶርስ ዲፔንደንት ስትራክቸሮች እንጠቀማለን ማለት ነው። ስለዚህ አክቲቪቲዎቹ ደግሞ ወርክ የሚያደርጉት ኢንዲፔንደንትሊ ወርክ የሚያደርግ ከሆነ ሪሶርስ ዲፔንደንቶችን እንጠቀማለን። ምክንያቱም ዲፔንድ የሚሆነው በሪሶርሱ ስለሆነ አክቲቪቲ ላይ አይደለም የሚሄደው ማለት ነው። ታስክ ላይ ግን አክቲቪቲ ነው ኦልሬዲ እዛ ላይ ይሄዳል ማለት ነው። ሌቭል ኦፍ ኢፈርት የምንለው እዚህ ላይ ደግሞ አክቲቪቲ ታይፑ እንዴት ነው ምን ስናደርግ ቶታል ዱሬሽን ኦፍ አክቲቪቲ የሚያገኘው እዚህ ላይ ቶታል ዱሬሽን ኦፍ አክቲቪቲ ማግኘት የሚችለው ስታርት ዴት ፍሮም ኤርሊ ስታርት ዴት አለ። እንግዲህ ስታርት ዴትን ይወስዳል ማለት ነው። ኤርሊ ስታርት ለሆኑ የሆነ አክቲቪቲ ይሮናል። ከኤርሊ ስታርት አክቲቪቲ ስታርት ዴቱን ይወስዳል። ከኤርሊ ፊኒሽድ ደግሞ ፊኒሽድ ዴቱን ይወስዳል ማለት ነው። ይቅርታ ከዴት ፊኒሹም ወይም ሳክሰሰሩ ላይ
እዚያ ከፕሪዲሰሰሩ ላይ ምን ይወስዳል ማለት ነው? ስታርት ዴትን ይወስዳል ኤንድ ፊኒሽ ዴት ፍሮም ዘ ኤርሊ ፊኒሽ ስቴት ማለት ነው። ፊኒሽ ዴት ማለት ነው። ኤርሊ ፊኒሽ ዴቱ ላይ ደግሞ በመውሰድ ደግሞ እዛ ላይ ሰክሰሰር አክቲቪቲው ላይ ማለት ነው። ሰክሰሰር አክቲቪቲ ላይ በመውሰድ ምን እናገኛለን? ዱሬሽን ቢቱን ስታርት ኤንድ ፊኒሽ ዴትስ እናገኛለን። ስለዚህ ይሄን ደግሞ ሌቭል ኦፍ ኢፈርት ብሎ ይጠራዋል ማለት ነው። ስታርት ማይልስቶን ማለት መነሻውን ዘ ቢጊኒንግ ኦፍ ዘ ክሊኒካል ፕሮጀክት ዴሊቨሬብል ፕሮጀክቱ የሚጀመርበት ቢጊኒንግ ዴቱን ይወስዳል። ፊኒሽ ማይልስቶንም መጨረሻውን ጊዜ ይወስዳል ማለት ነው። ሶ ከዚያ እነዚህን ነገሮች ጨረስን። ከዚህ ጋር መቀጠል ደግሞ ዱሬሽን ታይፕ የምንለዋለን ማለት ነው። ዱሬሽን ታይፕ የምንለው ነገር ደግሞ ምንድን ነው ስንል ዱሬሽን የታወቀ ነገር ነው፣ ርዝማኔ ነው። ዘ ዱሬሽን ታይፕ አሳይን ኦንሊ ዌን ዘ ሪሶርስ አቬይላብል ኢን ዘ አክቲቪቲ ነው። ሪሶርስ አቬይላብል ከሆነ በዛ ላይ ዱሬሽን ታይፕ እንጨምራለን አይነት ነገር ነው። ዲፈረንት ታይፕ ኦፍ ዱሬሽኖች አሉ። እነዚህ ዲፈረንት ታይፕ ኦፍ ዱሬሽን ደግሞ ቤዝድ የሚያደርጉት ሪሶርስ ስኬጁል ኦር ኮስት ላይ ዲፔንድ ይሆናሉ ማለት ነው። ስለዚህ ፊክስድ ዱሬሽን ኤንድ ዩኒትስ የምንለው ፊክስድ ዱሬሽን ኤንድ ዩኒትስ ፐር ታይም የምንለው ፊክስድ ዩኒትስ እና ፊክስድ ዩኒትስ ፐር ታይም የምንለው እነዚህ አራት አይነት ዱሬሽን ታይፖች አሉ። የመጀመሪያው ፊክስድ ዱሬሽን ኤንድ ዩኒትስ የምንለው ነው። ይሄ ብዙ ጊዜ የምንጠቀመው ታስክ ዲፔንደንት አክቲቪቲ ለሆኑት ነው የምንጠቀመው ማለት ነው። ታስክ ዲፔንደንት አክቲቪቲ ለሆኑ ስራዎች የፊክስድ ዱሬሽን ኤንድ ዩኒትስ እንጠቀማለን ማለት ነው። እዚህ ዘ ዲፎልት ዱሬሽን ታይፕ ነው። ፕሪማመር ፊዚክስ ዲፎልት የሚጠቀመው ዱሬሽን ታይፕ ፊክስድ ዱሬሽን ኤንድ ዩኒትስ ነው። ሰሌክት ኤኒ አክቲቪቲ ዲያሎግ ሲሆን ዚስ ዱሬሽን ታይፕ ኢዝ ዩዝድ ዌን ዱሬሽን ኤንድ ቶታል ሪሶርስ ፎር ዘ አክቲቪቲ ኢዝ ፊክስድ የሚሆን ከሆነ ነው። ዱሬሽኑም ቶታል ሪሶርሱም ፊክስድ የሚሆን ከሆነ ፊክስድ ዱሬሽን ኤንድ ዩኒትስ እንጠቀማለን ማለት ነው። ስለዚህ ዱሬሽኑ ፊክስድ ነው። ዩኒት የተባለው ደግሞ ሪሶርሱም ደግሞ ዩኒክ ነው። ይቅርታ ፊክስድ ነው። ስለዚህ ፊክስድ የሚሆን ከሆነ ደግሞ እናደርገዋለን ይህን መጠቀም እንችላለን። ኤግዛምፕል ስንመለከት አንድ አክቲቪቲ አለን የሚፈልገው 10 ቀን ነው። በ10 ቀን ሲፈጅ ደግሞ 60 ሰዎችን መጠቀም አለብን ወይም 60 ላቦሮችን ይወስዳል ማለት ነው። ስለዚህ ፊርማሪ አውቶማቲካሊ ካልኩሌት የሚያደርገው ዩኒት ፐር ታይሙን ካልኩሌት የሚያደርገው እንዴት አድርጎ ነው? 60 በ10 6 ዩኒት በአንድ ቀን ያስፈልጋል ማለት ነው። ይህን ስራ ለመስራት 6 ዩኒት በአንድ ቀን ማለት 6 ላቦር በአንድ ቀን ያስፈልገዋል ማለት ነው። ታይሙ ደይ ነው። ዩኒቱ ደግሞ ሪሶርስ ነው። ሪሶርስ ፐር ምን አለን ማለት ነው? ታይም አለን። ስለዚህ 6 ላቦር በቀን ያስፈልገኛል ይሄንን ስራ ለማጠናቀቅ ፊክስድ የሆነ ነገር ማለት ነው። 10 ቀን 60 ሰዎች ያስፈልጉኛል የሆነ ስራ ለማጠናቀቅ የሚለውን ነገር ፊክስድ ነው። ፊክስድ ዱሬሽን ኤንድ ዩኒት ፐር ታይም ነው ደግሞ ታስክ ዲፔንደንት ለሆኑ ነው። ሁለቱ ላይኛው እነዚህ ሁለቱ ታስክ ዲፔንደንት ለሆኑ ነው። ዚስ ዱሬሽን ታይፕ ኢዝ ዌን ዘ ሚኒመም ነምበር ኦፍ ሪሶርስ አር ሪኳየርድ ፐር ታይም ፒሪድ ፎር አክቲቪቲ ዚስ ዱሬሽን ታይፕ ኢዝ ኮሪሌት ዊዝ ዘ ሪሶርስ ኤንድ ዱሬሽን አኮርዲንግ ዘ ቼንጅስ ኦከር ይላል። እንግዲህ ለምሳሌ የሆነ ልዩነት ሊፈጠር ቢፈለግ ሪሶርስ እና ዱሬሽን ፓራሌል ነው መሪ የሚጠበቅባቸው ሪሌትድ ወይም ኮሪሌት የሆኑ ነገር ናቸው። ለያይተን የምንሰራው ስራ አይደለም ማለት ነው። አሁን ለምሳሌ አንድን ስራ ለማጠናቀቅ ይላል እዚህ ላይ ኤግዛምፕል አክቲቪቲ ሪኳየርስ 1 ኤክስካቫተር ኤንድ 2 ኦፕሬተርስ ይላል። አንድ ኤክስካቫተር እና 2 ኦፕሬተሮች ያስፈልጉታል ምን ይሄን ስራ ለመስራት but if you need to job work to be done before timing on the increasing the number of operators ይላል እና ነምበር ኦፍ ኦፕሬተሮችን ጨምሬ ግን አንድ ይሄን ስራ ከጊዜ በፊት ማጠናቀቅ ብፈልግ አለ አንድ ኤክስካቫተር ብጨምር ምንም ነው ምን ያስፈልገኛል ሌላ ሪሶርስ ኦፕሬተር ያስፈልጋል ማለት ነው። ስለዚህ ፓራራሊ የሚሰሩ ስራዎች ናቸው ነገሮችን ስንጨምር። እንዲህ አይነት ስራዎችን የምንሰራ ከሆነ ዩኒት ፐር ታይም ነው። ሰዓቱን ለመቀነስ ሪሶርሶችን ፓራሌል መጨረስ ዱሬሽኑን ለመቀነስ ምን አደረግ አለብኝ? ሪሶርሶቹ ጋር ቀጥታ ግንኙነት አለው ማለት ነው። ይህን ስራዎችን ፊክስድ ዱሬሽን ኤንድ ዩኒት ታይምስ ብለን እንጠራዋለን ማለት ነው። ከዚያ መቀጠል ደግሞ ፊክስድ ዩኒትስ የምንላቸው አሉ ደግሞ እነዚህ ዚስ ታይፕ ሞስት ዩዝድ ሪሶርስ ዲፔንደንት አክቲቪቲ ነው። ለሪሶርስ ዲፔንደንት አክቲቪቲዎች እንጠቀማለን። ዚስ ታይፕ ኢዝ አሳይን ዌን ዘ ቶታል አማውንት ኦፍ ወርክ ኢዝ ኮንስታንት ነው። በቃ ቶታል አማውንት ኦፍ ወርኩ ኮንስታንት ሲሆን ማለት ነው። ዘ ሪሶርስ አር ኢዝ ቤዝድ ኦን ታይም ነው። ሪሶርሱ ዩዝድ የሚሆነው ወይም ቤዝድ የሚሆነው በምን ሪሶርስ አክቲቪቲ ሪሶርስ ላይ ነው። ቤዝድ ኦፍ ታይም ነው። ይቅርታ ሪሶርስ አር ዩዝድ ቤዝድ ኦን ታይም ነው። ፎር ኤግዛምፕል ኤክስካቬት 60 ሜትር ኩብ በ10 ቀን መጨረስ ቢፈልግ 6 ሜትር ኩብ በየቀኑ መስራት አለበት ማለት ነው። 60 ኩቢክ ሜትር ነው የሚሰራው ስራ። የላይኛውና አክቲቪቲ ታስክ ዲፔንደንቱንና ሪሶርስ ዲፔንደንት ስንመለከተው እዚህ ላይ ወርኩን አመጣ ሪሶርስ ላይ ፊክስ እያደረገ ነው። ስለዚህ 60 ኩቢክ ሜትር ወይም 60 ሜትር ኩብ አፈር እንዲቆፈር ፈልጌያለሁኝ እኔ 10 ቀን ግን ይፈጅብኛል። ስለዚህ 6 ሜትር ኩብ በየቀኑ መስራት አለብኝ ማለት ነው። ስለዚህ ኤክስካቬትድ ኢች ዴይ የሚደረገው 6 ሜትር ኩብ ነው። ኢፍ ዩ ዋንት ቱ ኮምፕሊት
ይህን ስራ ደግሞ በ4 ቀን ማጠናቀቅ አለብኝ ካልኩ 15 ሰዎችን ማምጣት አለብኝ አይነት ነገር ነው። ስለዚህ ሪሶርስ ላይ ዲፔንድ የሚሆኑ ፊክስድ ዩኒትስ የምንለው ማለት ነው። ፊክስድ ዩኒትስ ፐር ታይም ደግሞ ኦልሶ ዩዝድ ቱ ሪሶርስ ዲፔንደንት አክቲቪቲ ኢዝ ታይፕ ዩዝድ ዌን ዘ ታይም ኦፍ ወርክ ዊል ቢ አፌክትድ ባይ ዘ ሪሶርስ ነው። በሪሶርሱ ታይም ኦፍ ወርክ አፌክትድ አይነት ነገር ሲሆን ነው ይላል። ተመሳሳይነት ያላቸው ነገር ይመስላል። ሶ ከዚህ የምንሄድበት ሰዓት ኦኬ ወደዚህ ዊንዶው ስንገባ ምንድነው የምናደርገው? እንግዲህ ስታተስ ባር የምንለው አለ ማለት ነው። ስታተስ ባር ስንገባ ዱሬሽን፣ ስታተስ፣ ላበር ዩኒትስ የምንላቸው አሉ። ዱሬሽን ኢን ዘ ዱሬሽን ኤሪያ ዌን ካን ዩ አፕሬዝ ዘ ዱሬሽን ኦፍ ዘ አክቲቪቲ ቱ አድ ዘ ኦሪጂናል አክቲቪቲ ዱሬሽን ኢንተር ዘ ቫልዩ ኦፍ ዘ ኦሪጂናል ዲስፖዝ ኢንተር ዘ አክቹዋል ስታርት ታይም። እነዚህ ያሉ አስ ኮምፕሌት ኦፍ ዱሬሽን አክቹዋል ዱሬሽን ፕላስ ሪሜኒንግ ዱሬሽን ብለን በካልኩሌት እንሰራዋለን ማለት ነው። ማንበብ ይቻላል። ቶታል ፍሎት የምንለው ፍሪ ፍሎት የምንለው ምንድን ነው አሉ። እዚህ ጋር ላይ እንግዲህ ዱሬሽን ውስጥ ደግሞ ኦሪጂናል፣ አክቹዋል፣ ሪሜኒንግ፣ አት፣ ኮምፕሌት የሚባሉት ነገሮችን እዚህ ውስጥ አሉ። ኢንተር ዘ አክቹዋል ስታርት ታይም አለ። ኦሪጂናል አክቲቪቲ የምንለው ወይም ደግሞ እዚህ ጋር ያለው ኦሪጂናል አክቲቪቲ ዱሬሽን ኢንተር ዘ ቫልዩ ኦፍ ኦሪጂናል ኤዲት ቦክስ ነው። ኢንተር ዘ አክቹዋል ስታርት ታይም ደግሞ አክቹዋል የሆነ ስታርት ታይም መነሻው ታይም ደግሞ ኦፍ ዘ አክቲቪቲ ዘ አክቹዋል ኤዲት ቦክስ ላይ እናስገባለን። ሪሜኒንግ ዱሬሽን ፎር ዘ አክቲቪቲ ሪሜኒንግ ዱሬሽን ደግሞ ቀሪው ዱሬሽን ደግሞ ከአክቲቪቲ ፐርሰንት ኮምፕሊት ማለት ቀሪው ዱሬሽን ደግሞ እዚህ ውስጥ የሚገባ ይሆናል። ኢንተር ዘ ኮምፕሊሽን ኤስቲሜት የተደረገ ስራውን የምናጠናቅበት ደግሞ ዱሬሽን እዚህ ጋር ማስገባት እንችላለን ማለት ነው። ቶታል ፍሎት ኢን ዘ አማውንት ኦፍ ዘ ታይም ፎር ዊች ዘ ሴሌክትድ አክቲቪቲ ካን ቢ ዲላይድ ዊዛውት ዲላይንግ ዘ ፕሮጀክት ይላል። ፊኒሽንግ ዴት ዩ ካን ኢንተር ዘ ቫልዩ ኦፍ ዘ ቶታል ፍሎት ኦፍ ዘ ኤዲት ቦክስ ይላል። ፍሪ ፍሎት አማውንት ኦፍ ታይም ሴሌክት አክቲቪቲ ካን ቢ ዲላይድ ዊዛውት ዲላይንግ ዘ ኢሚዲየት ሰክሰሰር ኦፍ ዘ አክቲቪቲ ነው። ሶ ቪዲዮአችን እንዳይረዝምብን ወደፊት እየሄድን ስታተስ ባር የምንለው ነው የሁለተኛው ይቅርታ ቢ ነው። ጀነራል እና ስታተስ ባስ ነው ስታተስ ባር ነው። ከስታተስ ባር የቀጠለ ነው። ይሄ ደግሞ ኦኬ እያንዳንዱን ግን ለመናገር ያው ጊዜ ስለሚወስድ ማንበብ ነው የሚያስፈልገው። እነዚህን when the activity is in progress የሚሆን ከሆነ ስለዚህ required to the activity when the activity is started እነዚህ ኮንስትሬንት የምንላቸው እነዚህ ኮንስትሬንት የሚባሉት ስራዎቹ ሪሶርስ ማለት ዲፔንደንት የሚሆኑ አክቲቪቲዎች ግን የሚያልቁ ስራዎች ማለት ነው። ስለዚህ ከምንም ጋር ከሌሎች አክቲቪቲዎች መጨረስ መጀመር የማይፈልጉ ቀጥታ ኦልሬዲ ዝም ብለው የሚጠናቀቁ አክቲቪቲዎች ስፔሲፊክ የሆነ ዴት ያላቸው እነዚህ ኮንስትሬንትስ used only when the activity must start or finish on a specific date በቃ በሰጣቸው ሰዓት የሚያልቁ ማለት ነው። ስለዚህ ስፔሻል ዲፔንደንስ ይላል እንግዲህ ላቦር ነን ላቦር ዩኒትስ ኮስት ኦር ማቴሪያልስ የሚባሉ ነገሮች አሉ። እነዚህም ሪሶርስ ታብ ሪሌሽንሺፕ ታብ የሚባልም አለ። እነሱን ኤግዛምፕል ላይ የምንመለከታቸዋለን። ለርን አወር አክቲቪቲ ስኬጁል ኢንፎርሜሽን ይላል። ወደዚህ ከመግባታችን በፊት ወደ ፒ6 እንመለስና ስራዎችን እንመልከት። ሶ እዚህ ጋር ላይ ስንመለከት ምንድነው አክቲቪቲ ኦልሬዲ ቅድም አክቲቪቲ ዊንዶዎችን ከፍተናል። እዚህ ጋር ላይ ደብሊውኤሶች አሉ። ምንድነው የምናደርገው ሰብስትራክቸሮች አሉ። ሰብስትራክቸር ላይ ኤክስካቬሽን ኤንድ እርዝ ወርክ ብለን ነበረ። ኤክስካቬሽን ኤንድ እርዝ ወርክ ላይ ራይት ክሊክ አድርገን አድ ማድረግ እንችላለን። አክቲቪቲ ነው የመጀመሪያው መንገድ። በዚህ አይነት መልኩ ኤክስካቬሽን ኤንድ እርዝ ወርክ ላይ ሄደን ራይት ክሊክ ማድረግ አድ ማድረግ። ስለዚህ ኤክስካቬሽን ኤንድ እርዝ ወርክ የመጀመሪያው ስራ ምንድነው ሳይት ክሊሪንግ ማለት ነው። ሳይት ክሊር ማድረግ ነው። ሳይት ክሊሪንግ የመጀመሪያው ስራዬ ነው። የሁለተኛው ስራዬንም ደግሞ ለመቀጠል ራይት ክሊክ አድርጌ አድ ማድረግ ይችላለሁ ማለት ነው። ከዛ ደግሞ ሳይት ክሊክ ካደረኩ በኋላ በልክ ኤክስካቬሽን ማለት ነው። ስለዚህ በልክ ኤክስካቬሽን ከበልክ ኤክስካቬሽን በመቀጠል ደግሞ እዚች ላይ ሄጄ አድ ማድረግ ይችላለሁ። እዚች ጋር ሄጄ አድ ሳደርግ አክቲቪቲ አይዲ አስገባ ይለኛል። አክቲቪቲ ያስገብቷል። የአክቲቪቲ ኔሙን አስገባ ይለኛል። ትሬንች ኤክስካቬሽን ብዬ ባስገባለት ኔክስት አድርገዋለሁ። እዚህ ጋር ላይ ደብሊውኤስን ምረጥለት ነው የሚለኝ። እቺ ጋር ብራውዝ አድርጌ ደብሊውኤሱ ኦልሬዲ እዚህ ጋር ምርጭ ስለገባሁት መርጦታል። በእርግጥ ኤክስካቬሽን ኤንድ እርዝ ወርክ ብሎ ማለት ነው። ካልተመረጠ እዚህ ጋር ክሊክ አድርጌ መርጥና ይችን ሰሌክት አድርገዋለሁ። ከዛ ኔክስት አድርጋለሁ። እዚህ ጋር አክቲቪቲ ታይፕ ምረጥልኝ ይለኛል። ፊኒሽ ማይልስቶንስ፣ ሌቨል ኦፍ ኢፈርት፣ ሪሶርስ ዲፔንደንት፣ ስታርት ማይልስቶን፣ ታስክ ዲፔንደንት ይላል። በአክቲቪቲ ይሄድልኝ ታስክ ዲፔንደንት በሚለው ኔክስት አድርጋለሁ። እዚህ ጋር ላይ አሳይን ሪሶርስ ካለኝ ሪሶርስ ዲፋይን የሆነ አሳይን ብዬ የፕሮግራሙ ስራ አለው የዚያው
ስላለ አኝ ሪሶርስ የተቀረ ሪሶርስ እንዴት ክሬት እንደምናደርግ እንመለከታለን። ስለዚህ እሱን ሪሶርስ እዚህ ጋር አሳይን አድርግለታለሁ ማለት ነው። በኋላም አሳይን ማድረግ እችላለሁ። ሶ እዚህ ጋር የትረንች ኤክስካቬሽን የሚፈልገው ሪሶርስ ላይኖረኝ ይችላል። ስለዚህ ፓስ እናድርገው በኋላ አድ ማድረግ ስለምንችል። ከዛ ዱሬሽን ታይፕ ቅድም የመረጥናቸውን ማንኛውን ዱሬሽን ታይፕ ልጠቀም። ፊክስድ ዱሬሽን ኤንድ ዩኒት ልጠቀም። ፊክስድ ዱሬሽን ፐር ዩኒት ልጠቀም። ፊክስድ ዱሬሽን ኤንድ ዩኒትስ የሚለውን ፊክስድ ዱሬሽን ኤንድ ዩኒትስ የሚለው መርጫት ኔክስት ለዋለሁኝ። ከዚያ ደግሞ ሃይ ላቦር ዩኒትስ፣ ሃይ ኤንድ ላቦር ዩኒትስ ኤንድ ሃይ ዱሬሽን ዩኒትስ አክቲቪቲ ዩኒት ኤንድ ዱሬሽንስ የሚሉትን በዚህ አይነት መልኩ ያስመርጣን። ኔክስት ብለው ከዛ በመቀጠል ዲፔንደንት አክቲቪቲ ይላል። የስ ብዬ የማስቀጥለው ቢሆን በዚህ አክቲቪቲዎችን ፕሪዲሰሮችን አሳይን አድርግ ምናምን እያለ ያስቀጥለኛል። የለኝም። ከዚህ ጋር ደግሞ ኔክስት ባደርገውም ሰክሰሰሩን እሺ አስገባ ይለኛል። ምክንያቱም እግር መንገዱን በአጠቃላይ እያደረገ ሲሄድ እዚሁ እየጨረስኩኝ ስኬጁሉን ሁሉ እየጨረሰ ነው ማለት። አሁን እዚህ ጋር ዲፔንደንሲዎችን እያስገባው ከሄድኩኝ ነው። አይ ዲፔንደንቱን በኋላ አስገባለሁ ካልኩ ግን ኖ ኮንቲኒው የሚለውን ሳደርግ ሞር ዲቴይል ኖ ታንክስ ብዬ ዩ ኮንቲኒው ቱ ኮንፊገር አክቲቪቲ ኢንፎርሜሽን እዚህ ጋርም ደግሞ የስ ምትል ከሆነ የእነዚህ ነገሮች አክቲቪቲ አሳይን ፕሮጀክት ኤክስፔንስ አክቲቭ ኮድ ወርክ ፕሮዳክት ኢን ዶክመንት ይላል። እኔ ኖ ታንክስ ብዬ አስቀጥረዋለሁ። ጨረስክ ይለኛል። ትረንች ኤክስካቬሽን ኦልሬዲ ክሬት ሆነ ማለት ነው። እዚህ ጋር ስትመለከቱ ኢንፎርሜሽኑን በዚህ አይነት መልኩ ነው የሚያመጣ። ሶ አክቲቪቲዎቻችን በዚህ አይነት መልኩ እናደርጋለን፣ ክሬት እናደርጋለን። ብዙ ጊዜ ራይት ክሊክ አድድ እያደረግን ፊት ኤክስካቬሽን እሺ በዚህ አይነት መልኩ አክቲቪቲዎቻችን ዘርዝረን ጨርሰናል። ከጊዜ በኋላ ማኔጅ ማድረግ ብቻ ነው የሚቀርብን። ምንድነው የምናደርገው? እዚህ ጋር አክቲቪቲዎቻችን ዲሌት ኮፒ ማድረግ እንዴት እንደሚቻል ለምሳሌ እዚህ ጋር ላይ ኤችሲ ቦር ካለ ፈርስት ፍሎር ያለው ለግራውንድ ፍሎሩ እዚህ ጋር ክሊክ አድርጌ አክቲቪቲ ሰሌክት ከሆነ በኋላ ኮንትሮል ሲ በመጫን እዚህ ጋር ላይ ኮንትሮል ቪ ባደርገው እዛ ኦኬ በለው ይለኛል። ኦኬ አደርጋለሁ። ኦኬ አደርጋለሁ። ይቅርታ ፔስት ማድረግ እችላለሁ ማለት ነው። እዚህ ጋር ለምሳሌ ደግሞ ዲሌት ማድረግ ብፈልግ እንዴት ነው የማደርገው? ሽፍትን ተጭኜ ኢንሰርት ብዬ አዲስ አዲስ አስገባኝ። አዲስ አክቲቪቲ እና አክቲቪቲ ባልፈልገው ምን አደርጋለሁ? እዚህ ጋር ራይት ክሊክ አድርጌ ይሄ እዚህ ጋር ዲሌት አደርጋለሁ ማለት ነው። የስ ስለው ዲሌት ያደርገዋል። ሶ በዚህ አይነት መልኩ አክቲቪቲዎችን ኮንትሮል ማድረግ እችላለሁ ማለት ነው። ስለዚህ አክቲቪቲዎችን በዚህ አይነት መልኩ እንደዚህ ካደረግኩኝ በኋላ ኦኬ ሌላ አዲስ አክቲቪቲ ሲጨምር አጨመሩን ለማሳይቻለሁ። አክቲቪቲዎቻችን ላይ ቱቶሪያል ያክልኛ ይሄ ይበቃናል። እዚህ ጋር ላይ ኦሪጂናል ዱሬሽን አለ፣ ሪሜኒንግ ዱሬሽን፣ ስኬጁል ፐርሰንት ኮምፕሊት ምን ያህል ፐርሰንት ኮምፕሊት አድርጓል ይሄ ፕሮጀክት ምንም ፐርሰንት ኮምፕሊት ካደረገ አይሲስ እንዳለ ይቀመጣል። ምንም አይነት ነገር ደግሞ ስርዓት ፕሮግረስ ላይ ያለ ምንሞላው ነገር ነው። ስታርት ዴት ፊኒሽ ዴት በፕሮግራሙ ዴት ቀጥታ ይወስደዋል። ስለዚህ እና ቶታል ፍሎት የምንለው አለ፣ ክሪቲካል ፓዛችን የሚሰራለን። ስለዚህ እነዚህ ነገሮችን ከዚህ መቀጠል ደግሞ ዲቴይል ባሮ አለ፣ እኒህን ዲስከስ እናደርግባቸዋለን። ወደ ፒፒቲያችን ስንመለስ ስታተስ ለርናው አክቲቪቲ ስኬጁል ኢንፎርሜሽን ብሎ ይላል። እንግዲህ የአክቲቪቲ ስኬጁል ኢንፎርሜሽናችን በምን አይነት መልኩ ነው የሚሆነው ብለን ስንመለከተ እዚህ ጋር ፊኒሽ ቱ ፊኒሽ፣ ፊኒሽ ቱ ስታርት፣ ፊኒሽ ቱ ስታርት፣ ፊኒሽ ቱ ፊኒሽ እና ስታርት ቱ ስታርት እና ስታርት ቱ ፊኒሽ የሚል ስኬጁሊንግ ታይፕ አለ። በዚህ አይነት መልኩ ምን ማድረግ ይቻላል? ስኬጁል ማድረግ ይቻላል ማለት ነው። እዚህ ጋር እነዚህም ደግሞ በመቀጠል ደግሞ ስኬጁል የምናደርጋቸው ፕሪዲሰሰር እና ሰክሰሰር በማስገባት ስኬጁል ማድረግ ይቻላል። ባጭሩ ይሄን አይነት ነገር እንመለከታልና ላግ ምንድነው የሚለው ነገር ላግ ማለት ዲፋይን አዝ ነምበር ኦፍ ታይም ዩኒትስ ኤንድ ኮንሱም ፍሮም ዘ ስታርት ቱ ፊኒሽ ኦር አክቲቪቲ ኦፍ ስታርት ኦር ፊኒሽ ኦፍ ኢች ሰክሰሰር ይላል። እንግዲህ ስለዚህ ሪሌሽንሺፓቸውን በምንመለከትበት ሰዓት ላግ የሚለውን ነገር ላግ ቢትዊን ዘ ፕሪዲሰሰር ኤንድ ሰክሰሰር ያለ ፎር ኦል አክቲቪቲስ ነው። ኢፍ ዘ ካላንደር ኢዝ ኖት ሴሌክትድ ሰክሰሰር አክቲቪቲ ይላል። እንግዲህ ላግ እንዴት እንደምናስገባ በተለይ ስኬጁል ውስጥ ገብተን እንዴት መምረጥ እንደምንችል ከዚህ በመቀጠል ደግሞ ስኬጁል ውስጥ ኦፕሽን ውስጥ በመግባት ኦፕሽን ውስጥ ገብተን አድቫንስ ላይ ገብተን ኤርሊ ስታርት፣ አክቹዋል ስታርት፣ ጀስት ደግሞ ኮምፒት ቶታል ፍሎት በምን እንደሆነ ፕሪዲሰሰር እና ካላንደራቸውን እንዴት መምረጥ እንደምንችል ጀስት በዚህ አይነት መልኩ እዚህ ውስጥ ገብተን
ስኬጁል በምናደርግበት ሰዓት በተለይ ስኬጁል ላይ የምንመለከተው ይሆናል ማለት ነው። ስኬጁል ውስጥ ገብተን ነው የላጋችን የምንመለከተው። ትሬስ ሎጂክ የምንለው አለን። ይሄ ትሬስ ሎጂክ ምንድነው? በዚህ አይነት መልኩ እይታውን ማስተካከል ማለት ነው። ከዚህ መቀጠል ስኬጁል ፕሮጀክት ነው። እሱ ፕሮጀክታችን እንዴት አድርገን ነው ስኬጁል ማድረግ የምንችለው የሚለውን መጀመሪያ ሊደርሺፓችሁን እናስቀምጥና ስኬጁል የምናደርገው በክሪቲካል ፓዝ ሜተድ ስኬጁል ያደርገዋል። የተለያዩ ስኬጁል ታይፖች አሉ። እዚሁ ላይም እኛ የመረጥነው ስኬጁል ክሪቲካል ፓዝ እዚህ ውስጥ ገብተን ስኬጁል ውስጥ ገብተን እንዴት እንሰራለን የሚለውንም የምንመለከት ይሆናል ማለት ነው። ከዚያ በኋላ ስኬጁል ኦፕሽን ውስጥ ምን እናገኛለን የሚለውን ነገር ስንመለከት ዘ ኢግኖር ሪሌሽንሺፕ ቱ ኤንድ ፍሮም ዘ አዘር ፕሮጀክት ይላል። ዘ ዩዝ ኤክስፕሊሲት ፊኒሽ ቱ ዴት ዘ ስኬጁል አውቶማቲካሊ እና ደግሞ ዘ ሌበር ሪሶርስ ዲዩሪንግ ዘ ስኬጁሊንግ ጀስት እነዚህን ነገሮችን የእነዚህን ዴፊኒሽን ነው የሚያስቀምጠው። ከላይ ያሉትን አድቫንስ ያሉትን ኢግኖር፣ ሜክአፕ ኤንድ ደግሞ ዩዘር ኤክስፒሪየንስ፣ ስኬጁል አውቶማቲካሊ እነዚህን ነገሮች ነው። የእነዚህን ዴፊኒሽን ቀጥታ ማንበብ ይቻላል። እዚህ ላይ ጊዜ እንዳይወስድብን እኛ ፈጠን እናድርገው ሲሰራችን። ጀስት ከዚህ በመቀጠል በቀጣይ ፓርት በዚህ ፒፒቲ ላይ የምንገናኘው የመጨረሻው ቻፕተር ሪሶርስ እንዴት ዲፋይን እናደርጋለን የሚለው ጋር ነው። ለአሁኑ እዚህ ጋር እንቆምና ወደ ፊዚክሳችን እንመለስ ማለት ነው። ፊዚክስ ላይ በምንገባበት ሰዓት ምንድነው የምንሰራው? ሪሌሽንሺፓቸው እንዴት አድርገን መስራት እንችላለን የሚለውን ነገር ስንመለከት መጀመሪያ ዲቴላቸውን ስንመለከት ጄኔራል አክቲቪቲ ውስጥ የመጀመሪያው ጄኔራል ነው። ጄኔራል ታብ ላይ አክቲቪቲ ታይፓችን ምንድነው? ታስክ ዲፔንደንት አለን። መርጠን ለታር ቅድም ስንገባ ኤክስካቬሽን ኤንድ እርዝወርክ ስሙ አለ። ሌላ ከሆነ እዚህ ጋር ብሮውዝ አድርጎ መቀየር ይችላል አክቲቪቲውን ማለት ነው። አክቲቪቲውን ስንቀይረው ኦልሬዲ ይቀየራል እዚህ ላይም እና ስለዚህ አክቲቪቲያቸው ደግሞ አይዲዩ A1000 የሚል ነው። ስሙ ሳይት ክሊሪንግ የሚል ነው። ስለዚህ ሳይት ክሊሪንግ ከሆነ አስፈላጊ የምንጨምረው ነገር ካለን መጨመር፣ የምንቀንሰው ካለ መቀነስ ይቻላል እዚህ ላይ ማለት ነው። እዚህ ላይም ኤዲት ማድረግ እንችላለን። ኦር ጀስት ደግሞ እዚህ ላይም ደግሞ መተን መጻፍ እንችላለን እና ዱሬሽን ታይፓቸው ምንድነው? እዚህ ጋር የመረጠው ፊክስድ ዱሬሽን ኤንድ ዩኒትስ የሚለው እዚህ ጋር ማስገባት እንችላለን። ዱሬሽን ፊዚካል የሚለውን ደግሞ ፐርሰንት ኮምፕሌታችን በዱሬሽን ታይፕ ፐርሰንት ኮምፕሌቱን እንውሰድ። ካላንደር አለን የምንሰራበት ካላንደር G+2 ሬዚደንስ ካላንደር ያልነው ማለት ነው። ምክንያቱም ኢንተርፕራይዝ ውስጥ ገብተን ካላንደር የሚለውን የተመርጠን ነበር። እዚች ጋር ላይ እችን ሞዲፋይ ብናደርገው ይሄ ካላንደር ከዚህ ጀምሮ ነው የሚሰራው። ኦኬ በዚህ ብለን ኦኬ ብናደርገው ከዛ ክሎዝ ብለን ካላንደራችን እንመርጥለታለን። እዚህ ጋር ብራውዝ አድርገን የተነገ እዚህ ጋር ገብተን ሰሌክት እናደርጋለን ካላንደሩን። ከዚህ ጋር ፕሮጀክት ላይ አይ ቲንክ ተመርጧል ብዬ አስባለሁ ካላንደራችን። ኦኬ የት ጋር ዲስ ኦኬ ዲፎልታችን ውስጥም አለ ካላንደራችን G+2 ሬዚደንስ የሚለውን ካላንደር እዚህ ጋር ላይ ተመርጧል ኦልሬዲ እናስገባለታለን። ከዚህ ጋር መቀጠል ደግሞ ዴት እነዚህ ሁለቱ መመጣጠን ይጠበቅባቸዋል ማለት ነው። ዴቶቹ ወደዚህ እንመልሰውና 17 ሴፕቴምበር 1 እዚህ ጋርም ተመሳሳይ መልኩ 17 ሴፕቴምበር 1 በዚህ አይነት መልኩ አስተካከልን በኋላ ስኬጁላቸው እንዴት እንመልሳለን? just already finished dates እዚህ አለን። ኦኬ ፕሮጀክትን መጨረሻ ላይ ያንዳንዳቸውን ፓርቶች እንመለከታቸዋለን። ግን አሁን የቀረ ነገር የለም። ወዴት እመለሳለሁ? ወደ አክቲቪቲ ልመለስና እዚህ ጋር ካላንደራችን በዚህ አይነት መልኩ አስገብተን ከጨረስን በኋላ እያንዳንዳቸውን ኮንትሮል ማድረግ እንችላለን። ስታትሳቸውን ስንመለከት ምን ያደርጋል? ኦሪጂናል ዴቶቹ እዚህ ጋር ተሞልተዋል ኦልሬዲ። እያንዳንዳቸውን አክቲቪቲ እዚህ ጋር ላይ ከሆነፋት ሳይት ክሊሪንግ አለ። ለምሳሌ ምን ያክል ቀን ይፈጅብኛል ብዬ ባስብ ዱሬሽን ነው የማስገባው። ስንት ቀን ይፈጅብኝ? 4 ቀን ይፈጅብኝ 4 ቀን ብዬ አስገባለሁ። ሪሜኒንግ ዱሬሽንም 4 ቀን ነው። ምክንያቱም
አት ኮምፕሌቱም በ4 ቀን ውስጥ ኮምፕሌት ማድረግ አለበት። ስታተሱ ደግሞ ስታርት እና ደግሞ ፊኒሽ ዴቱን ማስገባ ከሆነ ኦልሬዲ ምን ያደረገ 100% ኮምፕሌት አድርጎ ጨርሷል ብሎ አስገባው ማለት ነው። ስታርቱንም ፊኒሽ ዴቱንም ክሊክ ሳደርግ ማለት ነው። ሪሜኒንግ ዴቱ 0 ቀረ። አክቹዋሉ 4 ቀን ፈጅቷል ማለት ነው ስራው። ስለዚህ ምን ያደረገ ስታርት እና ስታተሱ ስታርቱም ፊኒሽ ዴቱም እዚህ ጋር ኦልሬዲ ምን ያደረግኩለት በ1 ሴፕቴምበር 2017 ላይ በ5 ሴፕቴምበር 2017 ላይ ጨረሰ ኦልሬዲ ስራውን እና ስለዚህ ዱሬሽናችን ምን ሆነ ፐርሰንት ኮምፕሌቱ 100% ኮምፕሌት ሆነ ማለት ነው። እዚህ ጋር ላይ ክሊክ አድርጉ ደግሞ ካጠፋው ስታርት ዴቱንም ዱ ዩ ዋንት ቱ ቼንጅ ዘ አክቲቪቲ ኢዝ ኖት ስታርትድ ይላል። የስ ስታርት አላደረገም የሚለውን ነገር ማለት ተመልሰው አክቹዋሉ የተሰራ ነገር ስለሌለ ምን አደረገ ፐርሰንቱ ዱሬሽኑም 0% ይላል። ዱሬሽኑ ስለዚህ 50% ኦኬ። ስለዚህ በዚህ አይነት መልኩ ስራው ሄደ። ሶ እንዲያደርግ እናደርጋለን። በዚህ ስራዎቻችን መስራት እንችላለን ማለት ነው። ከዚህ ጋር ብራውዝ ያደረገ ሰስፔንድ ዴቱን ኢንዱን መቀየር እንችላለን። በ4 ብለን ሰሌክት እናደርገው 4 ቀን ያደርገዋል። ኦልሬዲ እዚህ ጋር ላይ ቼንጅ ማድረግ ይችላል ኦሪጂኑን ማለት ነው። እዚህ ጋር ስታርት እና ኤንድ ዴቶችን ስንቀያየር እዚህ ጋር ላይ ምን ያደርጋል ቼንጅ ያደርጋል። ስለዚህ 5 ላይ ስናደርገው 4 ቀን ይሆናል ማለት ነው። ከዛ በልክ ኤክስካቬሽን አለ። በልክ ኤክስካቬሽን ስታተስ ላይ ነው ስራ እየሰራን ያለን ነው። የኛውም ስንት ቀን ይፍጅ 6 ቀን ቢፈጅ በዚህ አይነት መልኩ ታይፕ ያደርገዋል በልክ ኤክስካቬሽኑን ማለት ነው። ስለዚህ 6 ቀን ፈጅቷል። ከዚህ ጋር ላይ 6 ቀን ፈጅቶ ከመን ጀምሮ ነው የሚሄደው ኦኬ። በዚህ አይነት መልኩ ምን ያደረገ ቼንጁን 6 ቀን ሲፈጅ እንደዚህ አድርጎ ቀኑን ሳስቀምጥለት ወይም ሲስተካከልለት ቼንጅ ያደረገ ያስቀምጣል። ዴቱን ብቻኛ እዚህ ጋር ማድረግ አለብን መሙላት ይጠበቅብናል ማለት ነው። ከዛ መቀጠል እዚሁ ላይ ደግሞ እንዳለ ትሬንች ኤክስካቬሽን ራንደምሊ እንኳን ብንሞላው የትሬንች ቁፋሮ 3 ቀን ቢፈጅብን ከዛ ደግሞ ባክፊል አፈር ምለሳ የአፈር ምለሳውም ደግሞ 4 ቀን ቢፈጅብን ባክፊል አንደር ሃርድ ኮር አካባቢ ያለ አፈሮችን መመለስ ደግሞ ራሱ 5 ቀን እንዳለ ቢሆን ሰርፕላስ ሌላ ቦታዎችን ደግሞ ወስዶ ማስቀመጥ ስራ ብንሰራ ደግሞ ወይም ደግሞ አፈር ማጓጓዝ ማለት ነው። የአፈር ማጓጓዝ ስራው በሁለት ቀን ቢያልቅ ሶ እነዚህ አይነት ነገሮችን እናደርጋለን ታይፕ እያደረግን እንሞላለን ማለት ነው። ሶ ሳይት ክሊን ትሬንች ፒት ባክፊል ስለዚህ በዚህ አይነት መልኩ ታይፕ አድርገን ጨረስን ማለት ነው። እንዲህ ያደረግን ዱሬሽኖቻችን እንሞላለን። እዚህ ጋር ላይ ቀኖቹ ቅድም 2024 እያሉ አስቸግረው ነበር። እዚህ ጋር ላይ ምንድነው ያደርገው ቱል ውስጥ ገብተን ስኬጁል አድርገን ዴቱ እዚህ ጋር ኦልሬዲ የመነሻ ከረንት ዴት ይላል። ከረንት ዳታ ዴት የዳታ ዴቱን የምናስገባበት የመጀመሪያ ቀናችን እዚህ ጋር እናስገባለታለን። ከዛ ስኬጁል ስናደርገው ኦልሬዲ ምን ያደርግልናል እዚህ ጋር ሙሉ ቀኑን እኛ በምንፈልገው ዓመተ ምህረት ቀን ያስገባልናል ማለት ነው። ይሄንን ላሳያችሁ። ኦኬ በዚህ አይነት መልኩ ዱሬሽናቸውን አስገባሁኝ። ከዛ ሪሜኒንግ ዱሬሽን ምንም የተሰራ ፐርሰንት ኮምፕሌት ስለሌለ ስለዚህ እንዳለ አስቀምጦታል ማለት ነው። ስለዚህ በዚህ አይነት መልኩ ዴቶቹ ተቀምጠዋል። ሶ እዚህ ጋር ላይ ሰከንድ ፍሎሮች የተቀመጡ አሉ። እነዚህ ኮፒ አድርጌ እዚህ ጋር ሳላስቀምጣቸው ስለቀረኝ ነው። እዚህ ጋር ኮፒ አድርጌ እዚህ ጋር ላይ ፔስት ባደርገው ኦልሬዲ ተቀመጠ ማለት ነው። ሶ እንደዚህ አድርገን እያንዳንዳቸውን እናስቀምጣለን ማለት ነው ቫልዩአቸውን። ኦኬ ስለዚህ እንደዚህ አድርገን እያንዳንዳቸውን የምናደርገናል አክቲቪቲያችን በዚህ አይነት መልኩ ሊስት አድርገን እናስቀምጠናል። አሁን እንደምናደርገው ስኬጁል መስራት ይጠበቅብናል ማለት ነው።
ስኬጁል ይቅርታ ሪሌሽንሺፓቸውን መስራት አሁን ለምሳሌ ሳይት ክሊሪንግ አለ፣ በልክ ኤክስካቬሽን አለ። የበልክ ኤክስካቬሽን ፕሪዲሰሩ ቀዳሚው ስራ ማነው? ሳይት ክሊሪንግ ነው። እና ስለዚህ ምን እናደርጋለን? አንድ እዚች ጋ ላይ አክቲቪቲ ፕሪዲሰር እና ሰክሰሰር ትላለች በራይት ኮርነር በርቆማን ነው። ስለዚህ እዚች ጋ ላይ ክሊክ አድርጋ ፕሪዲሰሯን እቺ ዊንዶ ትመጣልኛለች ማለት ነው። ይችን ዊንዶ ሳፋር አድርጋትና አክቲቪቲውን ኦልሬዲ እዚህ ጋር መርጬ ስለመጣ በልክ ኤክስካቬሽኑን ሳይት ክሊሪንጉ እዚች ጋር ላይ ሰሌክት አደርጋለሁ። ፕሪዲሰሩ ነው። ለትሬንች ኤክስካቬሽን ለመስራት ደግሞ በልክ ይጨርስልኝ። አሁንም በልክን ሰሌክት አደርግለታለሁ። እዚህ ጋር ለማየት እዚች ጋር ላይ ስኬጁል እያደረጋት እየሄደ ነው ማለት ነው። ስለዚህ ስኬጁል እያደረገ እየሄደ ስለሆነ በዚህ አይነት መልኩ ነው የሚሄደው። ከዛ መቀጠል ፒት ለመስራት ደግሞ ምን አደርጋለሁ? በልክ ኤክስካቬሽኑን ይለቅልኝ ትሬንችና ፒቱን በአንድ ማስኬድ ስለምችል ስለዚህ እዚህ ጋር ላይ ፒቱን ሰሌክት አደርግና ፒት ኤክስካቬሽን ምን አደርጋለሁ? በልክ ኤክስካቬሽኑን ጨርስልኝ እለዋለሁ። እዛ ደግሞ ባክፊል መስራት ይጠበቅብኛል። ባክፊሎችን ለመስራት ብዙ ስራዎች መሰራት አለባቸው። የሚሰሩ ስራዎች ምን መስራት አለባቸው? ግንባታዎች ማለቅ አለባቸው። ፉቲንግ ፓድ መሰራት አለበት። ማሶነሪ ተገንብቶ ከዛ በኋላ ነው ባክፊል የምንሰራው። ስለዚህ ባክፊል ስራዎችን የፉቲንግ ባክፊል ለመስራት ፉቲንግ ፓድ መጠናቀቅ ይጠበቅበታል ማለት ነው። ስለዚህ ፉቲንግ ፓድ ከተጠናቀቀ እዛ ላይ መስራት ይጠበቅብኛል። ስለዚህ እዚሁ ታች ዝቅና ኮንክሪት ወርክ ላይ ቤዙ ፉቲንግ ሊንክ ኮንክሪቱን እዚሁ ላይ መስራት ስለምንችል ፉቲንግ ፓዱ እዚህ ላይ ብቻ ይጨርስልኝ። ፉቲንግ ፓዱን አገናኘዋለሁ ማለት ነው። ፉቲንግ እዛ ጋር ባክፊል ፎር ፋውንዴሽን ማሶነሪ የፋውንዴሽን ማሶነሪ ባክፊል ደግሞ ለመስራት የማሶነሪ ግንባታው ማለቅ አለበት ማለት ነው። ስለዚህ ማሶነሪ ወርክ ውስጥ ሄድና ምን አደርጋለሁ? እዚች ጋር እሱ ማሶነሪ ፋውንዴሽን ተገንብቶ ማለቅ ይጠበቅበታል። ባክፊል ፎር ፋውንዴሽን ማሶነሪ ማለት ነው። ሶ የኛውን ሰሌክት አደርግለታለሁ ማለት ነው። ባክፊል ፎር ሃርድ ኮር ለመሙላት አንደኛ ማሶነሪ ግንባታው ያልቃል። ከዛ ግሬድ ቢም ማለቅ ይጠበቅበታል። በአጭሩ ግሬድ ቢም ይለቅ እና ግሬድ ቢም ማለቅ ይጠበቅበታል። ስለዚህ ሰብስትራክቸር ላይ ግሬድ ቢሙ ማለቅ አለበት ማለት ነው። ግሬድ ቢሙ እንዳለቀ ባክፊሉን እንጨርሳለን። ሰርፕላስ ለማድረግ ደግሞ ባክፊሎቹ ሁሉም ማለቅ ይጠበቅባቸዋል። እኒህ ባክፊሎች ካለቁ በኋላ ይህም ቦታው እናደርጋለን እናጸዳለን። ስለዚህ ባክፊል ፉቲንግ ባክፊል እነዚህ ሶስቱ ባክፊሎች ማለቅ ይጠበቅባቸዋል። ፉቲንጉም እነዚህ ሶስቱ እንዳለቁ ምን ማድረግ እችላለሁ? ይሄንን መስራት እችላለሁ። ስለዚህ ስኬጁሌን እንደምንመለከተው በዚህ አይነት መልኩ ስኬጁል አድርጎታል ማለት ነው። ስለዚህ ይህንን ስኬጁል ሌሎችንም በተመሳሳይ መልኩ በዚህ አይነት መልኩ ስራዎችን መስራት እንችላለን ማለት ነው። ስለዚህ ስኬጁል በዚህ አይነት መልኩ ነው ስኬጁል ማድረግ የምንችለው። ሌሎችንም እንዲህ እያደረግን ስኬጁል እናደርጋቸዋለን ማለት ነው። ሶ በዚህ አይነት መልኩ ስኬጁል አድርገን ከጨረስን ሪሌሽንሺፓቸውን ሰርተን ከጨረስን በኋላ ምንድን ነው የምናደርገው? ቀጥታ እዚህ ጋር ላይ ቱልስ ውስጥ እንሄዳለን። ስኬጁል የምትላለች ወይም ደግሞ ሾርትከት እዚች ጋር ላይ ስኬጁል የምትላለች ስኬጁሏን እንመርጥላታለን። ስኬጁል ውስጥ ገብተን ኦፕሽን ውስጥ እንገባለን። ኦፕሽን ላይ ጀነራል ስንሄድ ዩዝ ኤክስፔክትድ ፊኒሽ ዴት ይላል። ስኬጁል አውቶማቲካሊ እዚህ ጋር ላይ ነገር አክቲቪቲዎችን ቼንጅ በምናደርግበት ሰዓት ነገሮችን ቼንጅ ያደርጋል። ዴቶች ቼንጅ ስናደርግበት አውቶማቲካሊ ነገሩ ራሱን ቼንጅ ኢፌክት ያደርጋል። ዴቶች በመቀየርበት ሰዓት ዴትስ አፌክት ይሆናል ማለት ቼንጅ ይሆናል። ስለዚህ ዩዝ ኤክስፔክትድ ፊኒሽ ዴትስ ወይም ደግሞ ቼንጆቹን እንዲቀይር ከፈለግን ይህንን ማብራት እንችላለን። ከዛ መቀጠል ኮይን ስኬጁሊንግ ፕሮግረስ አክቲቪቲ ዩዝራል እንግዲህ ሪቴንድ ሎጂክ ፕሮግረስ ኦቨርራይድ አክቹዋል ዴትስ ብለን የተቀመጡ አሉ። እነዚህም ናቸው ስኬጁል የሚያደርግባቸው ሜካኒዝሞች ናቸው። ሶ እዚህ ላይ ስንመለከታቸው ሪቴንድ ሎጂክ ራዲዮ በተንን ተጭነን አክቲቭ ስናደርገው በዚህ ጊዜ ሁሉንም ፕሪዲሰሮች አክቲቪቲው ላይ ኮምፕሌት መሆኑ ወይም መጠናቅ ይጠበቅባቸዋል ማለት ነው። ስለዚህ ሁሉንም ደግሞ ፕሪዲሰሮች እና ሰክሰስ አስገብተን ከጨረስን በኋላ ይህንን ማዘዝ እንችላለን። ዘ ፕሮግረስ ኦቨርራይድ ራዲዮ በተን ኢዝ ዘ ኔትወርክ ኦፍ ዘ አክቲቪቲ ኢዝ ፕሮጀክት ኢዝ ኢግኖርድ ኤንድ ዘ አክቲቪቲ ሪሜን ኢን ፕሮግረስ። ፕሮጀክቱ ኢግኖር ሆኖ አክቲቪቲ አሁንም ድረስ ፕሮግረስ እያደረገ እያለ ካለ የዚያኔ ይህን መጠቀም እንችላለን። አክቹዋል ዳታ ራዲዮ በተን ደግሞ በዚህ ጊዜ ግን
ዘ ባክዋርድ ኤንድ ዘ ፎርዋርድ ፓስ አር ስኬጁልድ ዩዚንግ አክቹዋል ዴት ይላል። አክቹዋል ዴቱን በመጠቀም ባክዋርድ እና ፎርዋርድ ፓሱን ካልኩሌት ያደርገዋል ማለት ነው። እና ፎርዋርድ ፓሱን ብዙ ጊዜ ሌት ስታርት ታይምስ የምንላቸው ናቸው። ፎርዋርድ ፓሱን ደግሞ ኤርሊ ስታርት እና ኤርሊ ፊኒሽን ካልኩሌት የምናደርግበት ነው ማለት ነው። ስለዚህ በዚህ ጊዜ ክሪቲካል ፓዝ ሜተድ ኮንሲደር ያደርገው እና አክቹዋል ዴት ራዲዮ በተንን አብርተን መጠቀም እንችላለን። ኦርድ ደግሞ ሁሉንም ፕሪዲክተሮች ካስገባን ሎጂክ የሚለውን መጠቀም እንችላለን። ባይ ዲፎልት እዚህ ያለው እንጠቀመው እኛ አክቹዋል ዴትሱን እንጠቀም ካል እናደርጋለን። ይሄኛው መጠቀም እንችላለን። የተቀረ ይሄኛው ሪቴንድ ሎጂክ ካልን ደግሞ ይሄኛው የምንፈልገውን ማብራት ነው። ካልኩሌት ስታርት ቱ ስታርት ላግ ፍሮም የሚለውን ኢርሊ ስታርት ወይም ደግሞ አክቹዋል ስታርት የምንለውን ላጉን ካልኩሌት እንዲያደርግልን ማለት ነው። ከዚያ መቀጠል ፍሎት የምንለው 0 ሀወር ያለውን ፍሎት አድርጎ ይወስዳል። ወይም ሎንግ ፓዝን እንዲወስድን ከፈለግን ሎንግ ፓዙን ይውሰድልን ከዱሬሽኑ ሎንግ ፓዙን ኮንሲደር እንዲያደርግልን ወይም ፍሎቱ 0 የሆነ ወይም ደግሞ ሎንግ ፓዙን ምረጥልን ብለን ከሁለቱ አንዱን መስራት እንችላለን ማለት ነው። እና ካልኩሌት ፍሎት ቤዝድ ኦን ዘ ፊኒሺንግ ዴት ኦፍ ይላል። እንግዲህ ኢች ፕሮጀክት ኦፕንድ ፕሮጀክት ነው። የተከፈቱ ፕሮጀክት በሙሉ ኢች ኦፍ ፕሮጀክት እዚህ ጋር ደግሞ ኮምፒት ቶታል ፍሎትን በምን አይነት መልኩ ነው ሊሰራልን የሚችለው? እዚህ ጋር ላይ እንግዲህ ፊኒሺንግ ፍሎት እና የምንለው ሌት ፊኒሽ እና ኤርሊ ፊኒሽን ወስዶ ወይም ደግሞ ሌት ስታርት እና ኤርሊ ስታርትን ወስዶ አለዛ ደግሞ ከሁለቱም ሚኒመም ወስዶ ይሰራልኝ ይላል። ሁለቱም በፍሎቲንግ ጊዜ 0 ነው የሚመጡትና ይህ ባክዋርድ እና ፎርዋርድ የምንላቸውን ሂደት የሚከተል ነው። ብዙ ጊዜ እነዚህን ዲያግራም ላይ እንሰራቸዋለን እና ሜካኒካል ዲያግራም ላይ እዛ ዲያግራም ላይ 000 ይመጣሉ ክሪቲካል ፓዝ የሆኑት ማለት ነው። እነዚህም በሁለቱም ቢሰሩ ያው ተመሳሳይ ስለሆነ አንዱን መምረጥ እንችላለን ማለት ነው። ከዚያም ካላንደር ስኬጁል ሪሌሽንሺፕ ላይ ይላል። እንግዲህ ፕሪዲክተር አክቲቪቲ ካላንደር ወይም ሰክሰሰር አክቲቪቲ ካላንደር 24 ሃወር ካላንደር ወይም ደግሞ ፕሮጀክት ዲፎልት ካላንደር ጠቀምልኝ ይላል። እንግዲህ ፕሪዲክተር አሰን እያደረግ መተና በእነዚህ ካላንደር ይጠቀምልኝ የሚለውን ሰልክት አድርጌ አድቫንስ ላይ ደግሞ ካልኩሌት መልቲፕል የሆነ ፍሎት ፓዝ ካልኩሌት እንዲያደርግ ከፈለግን ቶታል ፍሎቱንም ሁሉንም ዲስፕሌይ ዘ መልቲፕል ፍሎት ፓዝ ኤንዲንግ ዊዝ አክቲቪቲ ይላል። በማንኛው አክቲቪቲ ይጨርስልኝ ይላል። እዛው ይቀመጣ ሴቲንግ እዚህ ሰሌክት አድርገን ማስቀመጥ እንችላለን። መልቲፕል ፓዞች እንዲሰራልን ከፈለግን ማለት ካልኩሌት መልቲፕል ፍሎት ፓዝ የሚለውን ይህን ከፈለግን እናመራዋለን ቆይተን። ካልሆነ በዚህ ጀስት አብርተን ጨርሰን እዚህ ጋር ላይ ክሎዝ ብሎ እንወጣለን። ምን እንደምናደርግ ቀጥታ ላይ እዚህ ጋር መተን ስኬጁል የሚለውን እናዘዋለን ማለት ነው። ስኬጁል የሚለውን ስናዝ ዲያግራማችን አውቶማቲካሊ ቼንጅ አደረገ ማለት ነው። ባስገባንለት አክቲቪቲ መጠን ያደረገ ስኬጁላችን ሰርቶ ጨረሰልን። ይህን ይመስላል እኛ አሁን የሰራነው ለቲቶር ያዘጋጀነው ስኬጁል ማለት ነው። ስለዚህ በዚህ አይነት መልኩ ክሪቲካል ፓዝ በቀይ የበራው ነው። ስለዚህ እስከ ክሪቲካል ፓዛችን ድረስ እንደዚህ አድርጎ ምን ያደረገልን ስኬጁላችን ሰርቶ ጨረስን ማለት ነው። እዚህ ጋር እንደዚህ በምናደርግበት ስኬጁል ስናደርገው 408 ቀኖችን ይፈጅብናል። እኛ አሁን ራንደምሊ ባስገባን ነው ማለት ነው። ስለዚህ እነዚህን ቀኖችን ይፈጅብናል ይላል። ቶታል ፍሎታችን እዚህ ጋር ላይ 0 ላይ የሆኑ ክሪቲካል አክቲቪቲዎች ናቸው ማለት ነው። ስለዚህ እነዚህ 0 ላይ የሆኑት ክሪቲካል አክቲቪቲዎች የሚባሉ ናቸው። እዚህ ጋር የምጨምራችሁ ነገር ምንድነው? ኢንተርፕራይዝ ውስጥ ገብተን ስንመለከት ሪሶርስ ሽፍት ሪሶርስ ላይ እንመለከታለን። አክቲቪቲ ኮድስ የሚባል አለ ማለት ነው። አክቲቪቲ ኮድስ ደግሞ ተመልክተን አክቲቪቲ ኮድ ላይ ቼክ ስናደርግ ግሎባል ኢፒኤስ እና ፕሮጀክት አለ። ግሎባል ሜል ላይ ዲፋይን ላደርግ ብንፈልግኛ ታይፕስ ኦፍ ወርክ ይላል። አሁን ለምሳሌ እዚህ ጋር ላይ የተለያዩ የሚመርጡ አሉ። አይተም፣ ማይልስቶን፣ ፌዝ፣ ሪዝን ፎር ዲሌይ ካለበት፣ ሪሊዝ፣ ሪስፖንሲቢሊቲ፣ ስታግ፣ ታይፕ ኦፍ ወርክ። እኛ የመጀመሪያው ታይፕ ኦፍ ወርኩን የምንሰራው ከዚህ ቀደም ያሉትን ላስገባቸው ነው እያለኝ ያለው። ፕላንድ አለ፣ ፕላንድ ወርክ ይላል። እንግዲህ እዚህ ጋር ላይ ኮድ ቫልዩ ነው፣ ዲስክሪፕሽኑ ነው። አሁን እዚህ ጋር ላይ እኔ ታይፕ ኦፍ ወርኩ የምሰራው ምንድነው? እያንዳንዱን አክቲቪቲ የማስገባ ከሆነ ታይፕ ኦፍ ወርክ አሁን ለምሳሌ ኤክስካቬሽን ቢሆን ስለዚህ ኮድ አስገባለሁ። አይተም ምንድነው? እኔ በታይፕ ነው ማስገባለት ማለት ነው። አይተም ሳስገባላቸው ደግሞ እነዚህ አሉ። አሁን ለምሳሌ አይተማቸው የዚህ ቴምፕሬቸር ኮንስትራክሽን፣ እዛ ደግሞ ፉቲንግ፣ ፋውንዴሽን፣ ስትራክቸር የሚለው አለ። ይሄንን መጠቀም ቻለው። ኬ ማይልስቶን የሚላቸው አለ። ኬ ማይልስቶን የሚላለን ፌዝ አለን።
ፌዙ ፒ ዩኒት እዚህ ጋር ፕሮግራሙ ያለው ነው። ስትራክቸር ፌዝ ያለው ኮንስትራክሽን ፌዝ አሁን እኔ ያለውበት ኮንስትራክሽን ፌዝ ከሆነ ምን አለው ፌዙን ሲኦኤን ብዬ ጽፌ ፌዙን ኮንስትራክሽን ፌዝ ማለት ነው። ዲዛይኑ ፌዝ አድርጎ ኦንሊ ከደረስኩኝ እዚህ ኮንስትራክሽን ፌዝ ብዬ አስቀምጥለታለሁ። እነዚህን ታግ ኬት ምንላቸዋለን ሰከንድ ጀስት እነዚህ ነገሮችን ሪስፖንሲቢሊቲ ማን ነው የሚለውን ስም ነው የምናስቀምጠው። ለዚህ አክቲቪቲ ሪስፖንሲብል የሚወስደው የሚቆጣጠረው ማን ነው? ሳይት ኢንጂነር ኔም ልታስቀምጡ ትችላላችሁ። ሌሎችን ተመልክተናል። ሪዝን ዲሌይ ለምንድን ነው? ቴስቲንግ ዳታ ዲፔንደንሲ እነዚህ ነገሮችን እኒህን ነገሮች ከጨረስን በኋላ ክሎዝ ወጥተን አስቀድመን ዲፋይን የምናደርጋቸው ለምሳሌ ሳይት ክሪዲንግ ላይ ሄደን የምናደርጋለን ኮድስ ከሚለው ገብተን አሳይን እናደርግና ኮዱ በምን አይነት መልኩ ነው ኮዱ ያለውን ብለን ቼክ ስናደርግ የመጀመሪያው ኮድ አለ። ከመጀመሪያው ኮድ ስንመር ፌዙ ምንድነው ብለን ኮንስትራክሽን ፌዝ አለ። ሰሌክት አድርግለታለሁ ያስገባዋል። ነገሮችን ኮንትሮል ለማድረግ ይጠቅማል። የማን አክቲቪቲ ዲፓርትመንት አለ፣ ኢንጂነሪንግ ዲፓርትመንት፣ ፌዝ ኢንጂነሪንግ ዲፓርትመንት፣ ኮንስትራክሽን ዲፓርትመንት። ከዛ ደግሞ ሪስፖንሲቢሊቲ ማን ነው? ስም ነው ያስገባንለት ስም ለዚህ የሚቆጣጠረው ሳይት ኢንጂነሩ ስም ክሬት እናደርግለታለን። አይተሙ ምንድነው? ቢልዲንግ ዲዛይን ነው። ብሪኬት፣ ፉቲንግ፣ ፋውንዴሽን፣ ኤክስካቬሽን ነበረ የለም። ስለዚህ ምንድነው አሁን እርዝወርክ ነው። አይተሙ እርዝወርክ ውስጥ ስለሆነ እርዝወርክ የሚል ነበር የምናስገባለት። ስለዚህ እርዝወርክ የሚል የለንም። ኦር ጀስት ሌላዎችን አንዱን ማስገባት እንችላለን። ቢልዲንግ ዲዛይን ብለን ብናስገባው ግን እርዝወርክ ነው ታይፕ ኦፍ ወርክ አለ፣ ፕላንድ ወርክ አለ፣ ሪወርክ አለ፣ ኒው ወርክ ነው ወይም ፕላንድ ወርክ የሚለውን ይቅርታ፣ ይሄኛውን እዚህ ነበር ማስገባት የነበረብኝ። ታይፕ ኦፍ ወርኩ ፕላንድ የሆነ ወርክ ወይም ስታርትድ የሆነ ወርክ ወይም ደግሞ ሪወርክ እንደገና አዲስ የሚሰራ ይላል። ሪሊዙ አስቲዝ እንዳለ ይቀመጥ። ኤክስፔንስ ካፒታላይዜሽን ሪዝን ፎር ዲሌይ ካደረግንበት ቀኑ በዚህ ቀን የጀመረውን አሳልፈን ከሆነ ሪዝኑን እናስገባለን። ከዛ ደግሞ ስታርጌት ማይልስቶን ኢንተርፕራይዝ ጀስት እነዚህ በያችን ናቸው። ስለዚህ ለዚህ ሳይት ምን አደረግን? እኒህን ኮዶች አስገባንለት ማለት ነው። ኤክስፔንስም እናስገባለን ካለን ኤክስፔንሳችን እንትን ያለው እዚህ ጋር ላይ ታይፕ እያደረግን ወጪያችን እናደርጋለን። ኤክስፔንስ አክቹዋል ታይፑ ለዚህ እያደረግን ኤንድ ኦፍ አክቲቪቲ፣ ስታርት ኦፍ አክቲቪቲ፣ ዩኒፎርም ኦቨር አክቲቪቲ፣ ከዛ በጀት ዩኒታችን እናስቀምጣለን። የበጀት ዩኒት ከዛ ደግሞ ብሩን ያክል በጀት ኮስት ጀስት እነዚህ ነገሮች እናደርጋለን ማስቀመጥ ይቻላል። አውቶ ኮምፒውት አክቹዋል ይላል። እኒህን እንዲህ በዚህ አይነት መልኩ ሪስክ ዲፋይን መጨረሻ አካባቢ ላይ እንመለከተዋለን። እና ሪሌሽንሺፓችን ደግሞ በዚህ አይነት መልኩ አስቀምጦታል ራሱ። ስታተሳችንም እንዲህ በሚመስል መልኩ ሞልቶታል። ስለዚህ ስታተስ እና ዱሬሽን የሚሉ ሁለት ነገሮች አሉት። በዚህ አይነት መልኩ ኦልሬዲ ታይፕ አድርጓቸዋል። ከዛ በመቀጠል ሪሶርስ አሳይን ስላላደረግን እዚህ ጋር ይቅርታ ዲፋይን ስላላደረግን አሳይን ማድረግ አንችልም። ፕሮግራሙ ያለ ሪሶርስ ግን አሳይን ማድረግ እንችላለን ማለት ነው። ፕሮግራሙ ያለውን ሪሶርስ ለማሳየት ያክል እዚህ ፓርት አክቲቪቲ ላይ ነገሮችን ክሊክ አድርገን ይሄንን ለሳይት ክሊሪንግ የሚያስፈልገኛል፣ ዴይሊ ላቦር ያስፈልገኛል፣ ማቴሪያሎች ያስፈልጉኛል። ይሄ ቢኖረኝ አሁን ክሊክ አድርጌ እዚህ ጋር ላይ ሪሶርሴን አስገባሁት ማለት ነው። ግን ሪሶርሱ ትክክል ስላልሆነ ድሊት ልበለው። በዚህ አይነት መልኩ ማስገባት ስለምችል በኋላ ዲፋይን ካደረግኩ በኋላ ማለት ነው። ሶ በዚህ አይነት መልኩ አክቲቪቲን ጠቅለል አድርገን ያየን ይመስለኛል። ስለዚህ እናደርጋለን እዚህ ላይ አክቲቪቲዎቻችን እንደተመለከትነው በዚህ አይነት መልኩ ስኬጁል አድርገን ጨረስን። በዚህ ፓርት እዚህ ላይ እንጨርሳለን። ያው በቀጣይ ፓርት ደግሞ የምንመለከተው ምንድነው? ቻፕተር 5 ምን ይሆናል? ሪሶርስ ይሆናል።
ስለዚህ ዲፋይን ሪሶርስ ኤንድ ሮልስ እና ሪሶርሶች ምንድን ናቸው የሚለውን እንመለከታለን። አንደርስታንድ ሪሶርስስ፣ ማኔጅ ሪሶርስ፣ አንደርስታንድ ሪሶርስ ላይአውት፣ አሳይን ሮልስ ቱ ሪሶርስ ይላል። አሳይን ሪሶርስ ቱ ፕሮጀክት ነው። ስለዚህ እነዚህ ነው አክቲቪቲዎቻችን ላይ ፕሮጀክታችን ላይ አሳይን ስናደርግ ሪሶርሶችን ለሪሶርስ ደግሞ በጀት ስናስቀምጥ ከዛ በኋላ ያልን ቀጣዮች ፓርት ደግሞ እንመለከታለን። ይህ የቀጣይ የአራተኛ ፓርት ቪዲዮ በዚህ ይጠናቀቃል። በአምስተኛው ፓርት እስከምንገናኝ ድረስ ሰላም ቆዩ። አመሰግናለሁ።